ሰላም ውድ የንጋት ኪችንስ ቤተሰቦች እንዴት ናችሁ? ዛሬ ቆንጆ የሆነ የሽምብራ አሳ ወጥ አሰራር ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር የሽምብራ ዱቄት አዘጋጅቻለሁ። ወላው ላይ ጥቂት ጨው፣ ኮረሪማና ዘይት አድርጌ ለስ ባለ ውሃ አቦካዋለሁኝ። ውሃችሁን እየመጠናችሁ ትጨምራላችሁ። ባንዴ ብዙ ውሃ እንዳትጨምሩ፣ ውሃ ብዙ ስለማይፈጅ እንዳይቀጥንባችሁ ማለት ነው። እና እንደዚህ በደረቁ በደንብ አርጋችሁ ማሸት አለባችሁ። ቆንጆ የሆነ በኋላ ኩኪሳችሁ ሳይፈረካከሽ እንዲዳመጥላችሁ ማለት ነው። ሲበስልም ወጡ ሲገባም ራሱን እንደጠበቀ ይቀመጣል። በደንብ ማሸት አለባችሁ። ዘይት ደግሞ እንዳታበዙ እና እንደዚህ ቆንጆ አርጌ እንደምታዩት ማለት ነው ደርሶልኛል። እዳመጣዋለሁኝ። እኔ የምጠቀመው በቢላ ነው። እናንተ በኩኪስ መቁረጫ መጠቀም ትችላላችሁ። አለዛም ደግሞ ሌላ የምትፈልጉት አይነት የዲዛይን ወይም ቅርጽ ማውጫ ካለ መጠቀም ትችላላችሁ። ይሄ ግን በጣም ቀላል ነው፣ ጊዜ የሚቆጥባል እና ቆንጆ አማራጭ ነው ብዬ ነው የማስበው። እንደዚህ እያደረጋችሁ ቆራርጣችሁ መጠቀም ትችላላችሁ። አለዛም ደግሞ እንደዚህ ክብ ክብ ማድረግ ትችላላችሁ እና ብዙ አይነት ቅርጾች አሉ እና የምትፈልጉት አይነት ቅርጽ እየሰጣችሁ መጠቀም ትችላላችሁ። እኔ ግን ይሄኛው በጣም የተመቸኝ በጣም ቀላል ዘዴ ነው እና በእንደዚህ ሁኔታ ኩኪሱን ቆራርጬ ከጨረስኩ በኋላ ወደ መጋገሩ እንሄዳለን። እዚህ ጋር መጥበሻዬን አግያለሁ። እኔ የምጋግረው በመጥበሻ ነው። እናንተ በሚመቻችሁ በምጣድም በሌላም በብረት ምጣድም መጠቀም ይቻላል እና እዚህ ጋር እሳቴን ቀነስ አረግና ኩኪሴን ደርድሬ እጋግራለሁ እና እንደዚህ እንደምታዩት ሁሉንም ኩኪሶችን ደርድሬ ጨርሻለሁኝ። ከላይ ያለው ሊጡ ምጥጥ ሲልልኝ እገለብጠዋለሁ አንድ ባንድ እና እንደዚህ ያደረኩኝ ሁሉንም ተራ በተራ ኩኪሴን ጋግሬ እጨርሳለሁ ማለት ነው። ያው እዚህ ጋር ጨርሼ ለሁሉንም በመቀጠል ስልሱን ወደ ማዘጋጀት እንሄዳለን። እዚህ ጋር በደቃቁ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ይሄንን ሽንኩርቴን በውሃው እንዲበስል አደርጋለሁኝ። ልክ እንደዚህ ብስል ካለልኝ በኋላ ደግሞ የተፈጨ ቲማቲም አዘጋጅቻለሁ። እሱንም ጨምርና ከሽንኩርቱ ጋር በደንብ አድርጌ አበስለዋለሁኝ። ልክ መብሰሉን እርግጠኛ ስሆን ደግሞ ዘይቴን የሚበቃኝን ያህል ዘይት ጨምራለሁኝ። ዘይት ግን አላሳንሰውም። ያው ቆንጆ እንዲሆንላችሁ ሽምብራሳችሁ ትንሽ ዘይት ጨመር ታደርጋላችሁ። ቁሌቱ ያው ይሄ ልክ እንደ ዶሮ ወጥ ነው ብለን ማሰብ አለብን። እንደ ዶሮ ወጥ ቢሆን ያው ቆንጆ የሆነ የሽምብራ ውጤት እናገኛለን። በመጨረሻ እነዚህ በደንብ ከዘይቴና ሽንኩርቴን ቲማቲሜን ካቁላላው በኋላ ደግሞ በርበሬን እጨምራለሁኝ። እንደዚህ እንደምታዩት በርበሬን ከጨመርኩ በኋላ የሚበቃኝን ያህል መጠኝ ጨምሬያለሁ። እሳቱን ዝቅ አረግና በደንብ አርጌ እጠብሰዋለሁኝ። ከዛ እንደዚህ ጥብስ ካላለኝ በኋላ እዚህ ጋር በደቃቁ የተከተፈ ነጭ ሽንኩርት አለኝ። እሱን ደግሞ ጨምሬ ቁሌቴ ጋር በደንብ አርጌ አበስለዋለሁ። በደንብ አቁላለዋለሁ። ምንያችሁት ቤተሰቦቼ እና እዚህ ጋር ከጎን ውሃ መጣዳችሁን እንዳትረሱ። ውሃ ጠብ ጠብ እያደረግን ቁሌታችንን እያሳደግን በደንብ አርገን እናበስላለን ማለት ነው። ምንያችሁት አሁን ቆንጆ ሆኖ ደርሶልኛል። ያው ቪዲዮ እንዳይረዝመባችሁ ብዬ ነው አጠራርጌ እንዲቀር ለማቅረብ ስለፈለኩ ነው እና እንደዚህ ቆንጆ ሆኖ ስልሴ ከደረሰልኝ በኋላ እዚህ ጋር አፍልቼ ያዘጋጀሁት ውሃ አለ። የሚበቃኝን ያህል ካዘጋጀሁት ኩኪስ ጋር የሚመጣጠን ውሃ ጨምራለሁኝ። ውሃችሁን ስጨምሩ ከኩኪሳችሁ ጋር የሚመጥነውን አይታችሁ መጨመር አለባችሁ። በጣም ውሃ እንዳይበዛባችሁ፣ በጣም እንዳያንስባችሁ ግን ቢሆንም ትንሽ ውሃችሁን ዘለል ታረጉታላችሁ። ምክንያቱም ኩኪሳችን ደረቅ ስለሆነ ውሃውን ስለሚመጠው ውሃችሁን ዘለል አርጋችሁ ነው ማድረግ ያለባችሁ። ከዛ ከከለሳችሁ በኋላ በደንብ ከተንተከተከ ጨዋችሁ ካስተካከላችሁ በኋላ ኩኪሳችንን እንጨምራለን ማለት ነው። ከዛ በኋላ ቢያንስ ለ5 ደቂቃ ያህል እንዲንተከተክ እናረግና ከ5 ደቂቃ በኋላ የቀረው በእንፋሎቱ እንዲርስና እንዲዋሃድ እናደርገዋለን።
ለዛሬ እየላችሁ የመጣሁት ቪዲዮ እንግዲህ ይሄንን ይመስላል። ቤተሰቦቼ ቪዲዮ ከተመቻችሁና ከወደዳችሁት ላይክ አድርጉልኝ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር ያደርጋችሁ አብራችሁናታችሁ አይለኝ እላለሁ። እስከ ሳምንት መልካም ሳምንት ቸር ይግጠመን።